አይኔ ቢበራ ማየት የምፈልገው እኔ የድንግል ማርያም ሁለመናዋ ወርቅ ነው። ስጋዋ ወርቅ፣ ነፍሷ ወርቅ፣ ህሊናዋ ወርቅ፣ ልቧ ወርቅ፣ ሕዋሳቷ ወርቅ፣ ስሟ ወርቅ፣ ሁለንተናዋ ገንዘብ የሆነ ጸጋን የተመላች እጅ እግሯ ገንዘብ የሆነ ናት እመቤታችን። የዘካርያስ የወርቅ መቅረዝ ምስጋናዋ ተቀጥቶ የማያልቅ ማርያም ናት። ለእናት ዓለም ድንግል ለድንግል ማርያም ጥላተ ስልየ ዘር ነው። እንግዲህ ይህ መልእክት ያስተላለፈው ብሩኬ ነው በኢንስታግራሙ ማለት ነው። እውነት ለመናገር ዛሬ ቀኑን ሙሉ ዩቲዩብ አልገባውም። በጣም ደብሮኝ ነበር፣ በጣም አስጠልቶኝ ነበር። በቃ ትናንትና የገባሁ ነኝ ዩቲዩብ ላይ እና ምንም ደስ የሚል ነገር የለም ማለት ሰው የተለያየ ነገር ያስተላልፋል። የተለያየ ቪዲዮ እየተለቀቀ ነው፣ የውሸትም የእውነትም እና በጣም በቃ አስጠላኝ። ለምን እንደሆነ አላውቅም። ጨረቃዎች የሌሉበት እኔ ምንም የሚጠማኝ ነገር የለም በነገራችን ላይ እና እንግዲህ ዛሬ የመጀመሪያ ቪዲዮ ነው በዚህ ሰዓት ይሄን ማለት ነው። እስካሁን ድረስ ዩቲዩብ ብቅ አላልኩም፣ ግን ያው አለፍ አለፍ ብሎ የሚለቀቁ ቪዲዮዎች ነው ያለውና ጊዜው እንደው ግራ ግብት ያለ ወሬ ነው የሚወራው። አይ ውዶች ጨረቃዎች እንዳይመስላችሁ የሀይሚና የብሩኬ ጉዳይ በጣም ብዙዎቻችሁ አስጨንቋችሁ ያለውን የሌለውን ነገር ታወራላችሁ። ግን እነሱ አንድ ናቸው። አሁንም ነገም ተነጎዳም እኔ መናገር የምፈልገው ነገር ቢኖር ነገም ከነጎዳም እነሱ አንድ ናቸው፣ ያው ናቸው። ሀይሚና ብሩኬ ማለት የአንድ ሳንቲም ሁለት ገጽታ ነውና እነሱ ማለት የአንድ ሳንቲም ሁለት ገጽታ ናቸውና ግማሾቻችሁ የብሩኬን ፎቶ ይዛችሁ ያዙ ይልቀቁ ትላላችሁ። ግማሾቻችሁ የሀይሚን ፎቶ ይዛችሁ ያዙ ይልቀቁ ትላላችሁ እና በጣም ገርሞኛል እውነት። ግን እናንተ እነሱን የምትወዱ ሰዎች ናችሁ እንደዚህ የሁለቱን ፎቶ እየለያያችሁ አንጠልጥላችሁ የምትዞሩ። በዛ ላይ ደግሞ ግማሾቻችሁ የሀይሚን ፎቶ ግማሾቻችሁ የብሩኬን ፎቶ የምትዘቀዝቁት ግን ያሟችኋል። ግን ጤና አላችሁ? የእውነት ግን ጤነኞች ናችሁ? እኔ ጤነኝነት አይመስለኝም። ሰው እንዴት አንድን አካል ሁለት አድርጎ ይደግፋል? ባደግፏቸው እኮ ችግር የለውም። ለዚህ እንደዚህ ከሆነ እናንተ መደገፍ የእናንተ መውደድ ይሄ ከሆነ እግዚአብሔርን ባደግፏቸው ቢቀርስ ባትወዷቸው ቢቀርስ? ምክንያቱም እናንተ እያጣላችሁ ነው ያላችሁት። አሁን እያጣላችሁ እንጂ እየተዋደዳችሁ አይደለም እያዋደዳችሁ አይደለም ያላችሁት። ወይም ደግሞ ብሩኬና ሀይሚን የሚጠቅም ነገር እነሱን አንድ የሚያደርግ እነሱን የሚያስታርቅ ስራ አይደለም እየሰራችሁት ያላችሁት። በጣም ያሳፍራል። ፈጣሪን ነው የምላችሁ። እኔ በጣም ቪዲዮ አልሰራሁም እስካሁን፣ ግን በጣም እየታዘብኩ ነው የቆየሁት። በጣም የእውነት በጣም ነው ያዘንኩት። ብቻ ግን ሁሉም ነገር ይደብራል እና እንደ አጋጣሚ ብሩኬ ይህችን ነገር ፖስት አድርጎ አየሁትና ለዛ ነው የመጣሁት። የሆነ ደስ አለኝ። ብሩኬ እምታምናት እመብርሃን እምትወዳት የምትገዛላት መብርሃን ሁለታችሁንም አንድ ታርጋችሁ እንደዚህ ያለ ነገር ውስጥ ስትገቡ፣ በተለይ ብሩኬ እውነት ለመናገር ያው አንደኛ ሀይሚን ይወዳታል ያፈቅራታል እና ከሌላ ወንድ ጋር ሲያያት መጥፎ ስሜት እንደሚሰማውና እንደሚደብረው እንደሚከፋው የታወቀ ነው። በዚህ ምንም መደራደር አይቻልም እና ማንኛችንም ብንሆን በሱ ቦታ ብንሆንስ ብለን ማሰብ ነው ያለብንና ብዙ ጊዜ ሲከፋው ደግሞ መጽሐፍ ቅዱሳዊ ጥቅሶችን ነው ፖስት የሚያደርገው። መጽሐፍ ቅዱሳዊ
ነገሮች ነው ፖስት የሚያደርገው እና ከማንም በላይ ከፈጣሪ ጋር ያወራል ብሩኬ ብዙ ጊዜ ማለት ነው። እንዳየሁት ከሆነ ፖስት የሚያደርገው የሆነ ሲከፋው በቃ ያው አንዳንዴ የውስጣችንን የሚገልጽልን ነገር ነው ፖስት የምናደርገው እና እምነቱ ላይ ያለው አቋም በጣም ጠንካራና ጎበዝ ነው እና የምትወዳትን መብርሃን ከጎንህ ትሁን። አይዞህ፣ እሷ ታበርታህ፣ ታጠንክረህ። ያው ይመስለኛል ብዙዎቻችሁ የብሩኬ መናደድ፣ የብሩኬ መበሳጨት ወይም ደግሞ ብሩኬ ያለበት ስሜት ተረድታችሁት ገብቷችሁ ይመስለኛል ማለት ሀይሚን እየዘቀዘቃችኋት ወይም ደግሞ እየተሳደባችሁ ያላችሁት ማለት ነው። ያው እሱን ለምን እንደዚህ ለምን ትጨክንበታለች፣ ለምን እንደዚህ ታደርገዋለች ነው። ግን ደግሞ አንድ ነገር ልንገራችሁ፣ ለብሩኬ ከሀይሚ በላይ የሚያስብላት ከሀይሚ በላይ የሚወደው ሰው የለም ብሩኬን። ስለዚህ አታሽቃብጡ ማለት ሁለቱን አትለያዩ። አንደኛ ሀይሚዬ የስራ ሰው ናት፣ ስራ እየሰራች ነው። ሁለተኛ ደግሞ ብሩኬ የሚረዳ ሰው ነው። ዝም ብላችሁ እሪ አትበሉ። በተለይ ሁለቱን የምትለያዩ ሁለቱን ለየብቻ ፎቶ እየቆረጣችሁ አንጠልጥላችሁ የምትዞሩ ሰዎች ተዉ። የእውነት እነሱም አንድ መሆናቸው ላይቀር ሌላ የሆነ ትዝብት ነው። ሀይሚና ብሩኬም እኮ ይታዘባሉ ማለት ምን አይነት ኦዲየንስ ነው ያለን? ምን ታውቃላችሁ? ሀይሚ በቀደም እኮ ታዝባ እኮ ነው የተናገረችው። ኦዲየንሶችን እንደ ድሮ ሆኑልኝ ተው ያለችው በቀደም ከመኪናው ጋር አያይዛችሁ ለምን በሀይሚ ስም አልሆንም ምናምን ያላችሁ ጊዜ ማለት ነው። በጣም እየታዝባ ነው የተናገራችሁ። እነሱም ይታዘቡናልኛል። ምን አይነት ኦዲየንሶች ናቸው ያሉን? እኛ ስንጣላ እኛን ለማስታረቅ ነው ወይስ እኛን ለማጣላት ነው የሚጥሩት? ብዙ ነገር አለ። እግዚአብሔርን እነሱን የምንወዳቸው ከልብ የምናከብራቸው ከሆነ ፎቶቸውን እየለያየን የእሷንም የእሱንም ፎቶ መዘቅዘቅ አቁሙ። በጣም ነው የሚያስጠላው። እንዴ ስሩበት ልጆቹ በቃ እንዲ አይደብራችሁም? እንዴ እግዚአብሔርን በጣም ነው የተናደድኩት። ለምንድን ነው እነሱስ እንዲያዝኑብንና እንዲያፍሩብን የምናደርገው? ለምንድን ነው? እግዚአብሔርን በጣም ነው የሚያፍሩብን በዚህ ኃይል። እኔ እንደዛ ነው እየተሰማኝ ያለው። የሆነ ነገር ኳሽ ባለ ቁጥር የሀይሚን ፎቶ ወስዳችሁ መትከል፣ የሆነ ነገር ኳ ባለ ቁጥር የብሩኬን ፎቶ ወስዳችሁ እና ታዲያ እነዚህ ልጆች እንዴት ነው መስራት የሚችሉት? እግዚአብሔር እነዚህ ልጆች እኮ የወደፊት አላማ የነገ እቅድ ያላቸው ሰዎች ናቸው። ይህንን ስድብ ሰው ይሄ ሁሉ ሰው ሲዘቀዝቃቸው ምናምን ያሉ እኮ ይህን ሁሉ ተቋቁሞ የነገ ብርሃን ስላላቸው ነው ዝም የሚሉት። የእውነት ያስጠላል።